ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እመይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት የመስቀል ስር ያደራ ልጆች የጻድቃን ሰማዕታት ወዳጆችና አክባሪዎች ትጋት ያባታችን የበረሃው መናኝ የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወን ከሸተ ማህበር ፍጹም በወደደንና ባፈቀረን እስከ ሞት ድረስ በታመነልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት ያባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወን ከሸተ ማህበር በ2018 ዓመተ ምህረት በኪነ ጥበብ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ መንፈሳዊ የድራማ መርሃ ግብራችን ነው። የድራማው ርዕስ ወይ ስምንተኛው ሺህ ክፍል 43 እነሆ። አዘጋጅ ወንድማችን ደርቤ ወልደ ጊዮርጊስ፣ ተዋንያን አድኖ እንደ የትዕግስት አባት አቶ ዘለቀ፣ ፈለቀ እንደ ብሩክ፣ ሙሉ እንደ የትዕግስት እናት ወይዘሮ እናኑ፣ ሸዋልክሽ እንደ ትዕግስት እንደ ሂሩት፣ መሰረት እንደ ጽጌረዳ፣ ገነት እንደ ብሌን፣ ወርቄ እንደ ማህደር ናቸው። መንፈሳዊ ድራማ ርዕስ ወይ ስምንተኛው ሺህ ክፍል 43 እነሆ። ውድና ክቡራን አድማጮቻችን እስከ ፕሮግራማችን ፍጻሜ በጥሞና እንድትከታተሉ በትህትና እንጠይቃለን። ዓለሙ ማላፊ ንብረቱ ማላፊ ከነዛው ደስ አይለን ኑሯችን አስከፊ ይህም ሁሉ ሆኖ ሞት እያጣደፈን በጎ ማሰብ ሰው አመጸልባችን። እሺ ምን ላድርግ? እህቶችን የሚታበሰው መቼ ነው? አይ ትዕግስት፣ በገዛ ወገንሽ ልብሽ ተሰበረ። አሁን እንዴት አድርጌ ነው የማጽናናት? እስኪ ልሂድ ወደ ክላሷ። ቲጂ ሰላም ነው? በቃ ታልቅሽ አንድ ጊዜ ሆነ። በቃ ከመጀመሪያው ነበር መጠንቀቅ። አሁን ራስሽን መጉዳቱ ጥቅም የለውም። ስለዚህ ከአሁን በኋላ ያለውን ህይወትሽን ተስፋ አድርጊ። ደግሞ ገንዘብ ነው የጠፋው፣ በእግዚአብሔር ፍቃድ ገንዘብ ይተካል። በቃ ታግሰሽ ጸሎት አድርጊ። አምላካችን እግዚአብሔር ከተገፉት ጋር ነው። አይ እህቴ፣ እኔ አሁን ላይ ተስፋም አላማም የመኖር ፍላጎትም የለኝም። በዚች ምድር ላይ ያለው ነገር ሁሉ አስጠልቶኛል። አለቀ። ይበቃኛል። እንግዲህ እንዴት ሰው በገዛ ወገኑ በገዛ ወንድሙ እንዲህ አይነት ውርጅብኝ ይወርድበታል? በቁሜ ነው የቀበረኝ። እንዳልነሳ አድርጎ ነው የሰበረኝ። አሁን ምን ላድርግ? በምን ልጽናና? እስኪ ምን አለኝ? ገደለኝ። አንቺ ትዕግስት ጠንከር በይ እንጂ እህቴ፣ የጠፋው እኮ ገንዘብ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ አሉ። ሲነግሯቸው አትሰሙን፣ ሲመክሯቸው አታዳምጡ። እንደገና ሞት መመኘት ጭራሽ ከበደል ላይ በደል። እግዚአብሔርን ማሳዘን
ጌትነት ማለት እኮ ገና ወጣት ልጅ ነው እህቴ። ገንዘብ አይቶ እንዴት አይሳሳትም ብለሽ አመንሽ? የሆነው ሆነ። አሁን ራስሽን አጠንክሪ። ለዚህ ነው አባታችን ቅዱስ ጳውሎስ እንዲህ ሲል መልእክቱን ጽፎታል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደመጣ ይህንን ወቁ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ ይሆናሉ ይላል ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 2 ላይ። ያለንበት ጊዜ ታዲያ እንዲሁ አይደል? አይሽ የተጻፈው ትንቢት አይቀር የትንቢት መፈጸሚያ አያደርገን እንጂ። በእውነት ትዕግስትዬ እኔም ከጎንሽ ነኝ። በቃ አታርግሽ እሺ። አሁን ወደ ክላስሽ ግቢና አረፍ በይ እሺ እህቴ። ወይ አለመታደሌ! ይህን ሁሉ መከራ ማየት የራሱ አለመታደሌ ነው። አሁን ይቺ ልጅ እንዴት ነው የምትጽናናው? አይ ጌትነት የስራህን ይስጥህ። ሌላ ምን እላለሁ? እንዳትነሳ አድርገህ ሰበርካት። ይበለኝ፣ የራሴ ጥፋት ነው። ሲመክሩኝ መስማት ነበረብኝ። በእኔ የደረሰው አይድረስባችሁ። በእውነት ቤተሰቦቼ ጥላት ሆኑብኝ። እንዴት ብዬ ነው ከአሁን በኋላ ሰው የማምነው? ጌታ ሆይ ከመፍጠር ብትረሰኝ ይሻለኝ ነበር። ራሴንም አልጠቅምምና ሂሩትዬ እዚሁ ነው የምሆነው። የሚወጣው የሚገባው ይሄን። እኔ መቀጣጫ ልሁን። እኔን አይተው ይማሩ። እኔን አይተው ከዘመድ ምቀኛ ይጠንቀቁ። ወይ የገዛ ወንድሜ ጉድ ሰራኝ እኮ። ወደ ማሚት ሄደ፣ ወደ ማሚት ይወጣል። ረግዚዮ ለገዛ ወንድሟ ልጅ የተበደለች ጌትነት በእህቴ ላይ ችግር እንዳደረግ ምነው ማህፀኔ ደርቆ ቢሆን ምነው ጉድ ሆኖ ረግዚዮ መድኃኒዓለም ምኑን አስማኝ። ማደጉበት አገር እንዲያለ ጉደር አልሰባውም። ተደርጎ ማይታወቅ ልጄ ሙታ በሰው ሀገር መቀጣጫ እንዳልሆን እንጂ ልጄን አደራ። ቅዱስ ሚካኤል አባቴ አደራን። ይህን ከማይዝ ይህን ከምሰማ እኔን ቶሎ ውሰድ። አይ ወደ መግባል ይችላል። እናንተዬ የምን ጩኸት ነው የምሰማው? ይህች ሴት ምን ሆነች? ብቻዋን ሪቁቁ የምትለው? ጠምጄ ነበር። እስኪ በሮቹን አቁሜ ልሄድ። ፈጣሪ ምን ልታሰማኝ ይሆን? አይኔ ልጆች ምን ሆነብኝ? ምን ሆነሽ ነው የትዕግስት እናት? ምን ሰማሽ? ምንድነው ነገሩ? አይ የትዕግስት አባት ተወደ የሰው መሳቂያና መሳለቂያ ሆነናል። ጉዳችን መሰንተንኛ። አይ ጌትነት ልጃችን ተብዬው እህቱን ትዕግስትን ቤት እየሰራሁልሽ ነው እያለ ይህን ሁሉ ዓመት የሰራችበትን ገንዘቧን በላባት፣ አጠፋባት። በእርሱ ላይ ጨክኖ ራቁቷን አስቀራት። ምን ይደረግ? አለመታደል ሆነ አይደለ? አሁን የሆነው ነው። ልጃችን ይተዋል። በስልክ እንደሰማሁት ከሆነ ራሷን ሳስት አቀረችም። ወይ ልጅ እኔን እናትሽ እኔ ነበር ብላለች። ልጅ ምን አረ ስላሴ ያለ ሰው ሰርቶት አያውቅም። አያደርገውም፣ በእውነት አያደርገውም። አይ ልጄ ምን ነው? ምን በደልኩሽ? እኔ አባትሽ እያለሁ ምንም እንኳን ሽማግሌ ብሆን አባት የት ነው ልጄ? ምን በደልኩሽ? በሀገሬ በወገኔ እንድዋረድ አደረግሽኝ። ለመሆኑ እኛ ያልሰማነው ነገር እንዴት ብለሽ አመንሽው? ወይኔ ልጄ፣ አይ ጌትነት፣ እውነት ሊቀናህ ነው? እህትህን ደም አስለቅሰህ እኛስ በዚህ ዕድሜ አልቅሰን እውነት ሊቀናህ ነው? አይ ይብላኝልህ።
በያሁን አንቺ አታልቅሽ። ተይማ ሌላ መዘዝ እንዳይመጣ በረድ በይ። ሰው እንደሞተ የዚህን ያክል አታልቅሽ። ውርደታችንን አፍነን እንያዘው። ይበቃሻል። አንጀቴን ቢያለኝ እንዴት ብዬ ልረጋጋ? ልጅ የምሮ ይዘኛ ብትሆንብኝ መከራው እንዴት ይዘለቃል? ስደት በሰው ሀገር ሰው ሰርቶ ታያቅም። የጉድ ቀን አይመሽም ነው ነገሩ። እሷን ተላልታብድብኝ በሰው ሀገር ማን ያናስጠጣል? ማን አላት? አቤቱ አቤቱ ጌታ ሆይ አንተ ወደ ስራ ተመለስ። እኔ አቶ መጎስ ልጅ ተፈሪ ጋር ሂጅ ደውልልኝ ከትዕግስት ብለዋለሁ። ያገናኘኛል። ምናልባት ነፍሷ ቢኖር እፈቃለሁ ብለን ቅዱስ ሚካኤል አደራ ልጄን ጠብቅልኝ። አይ ወላድ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ለዚህ በቃው ማለት ነው። አይምሮ ያረፋለ ትጋት ማህበር ከገባው አንስቶ ያለው ሰላም ባለሙሉ ተስፋ ነው የሆንኩት። ስለማይነገር ስጦታው እግዚአብሔር ይመስገን። እስኪ ለጽጌረዳ ልደውልላት። ይጠራል። ስልክ አይደል የሚጠራው እንዴ? በስላሴ ስም ማህደር ናት። ምን ሆነ ይሆን? ይህ ጊዜ እኮ የውከት ዘመን ነው። ጌታ ሆይ ቸር አሰማኝ። ላንሳላት እስኪ። ሄሎ ሄሎ፣ ማህደርዬ እንዴት ነሽ? ሰላም ነው? ከኔ ጋር ሁሉ ሰላም ነው። እየበረታሽ ነው? ከምር ተጠፋፋን እኮ። እግዚአብሔር ይመስገን። ጽጌቴ እንዴት ሰነበትሽ? ሁሉ ሰላም ነው? ደህና ነሽ? እኔማ ሰው ሆኛለሁ። ሄሮት እህቴ ከትጋት ማህበር ካስገባችኝ አንስቶ የሰላም እንቅልፍ እየተኛው በአይምሮ ሲያቃጭል የነበረው የሞት ድምፅ ዛሬ ላይ ጸጥ ረጭ ብሏል። የሰላም ደሴት ማለት ማህበረ ትጋት ነው። አቤት ያለው ሰላም፣ አቤት ያለው በረከት። በቃ ምን ልበልሽ፣ እኔ ዛሬ አዲስ ሰው ነኝ። ተስፋ ቆርጬ ነበር፣ ሞት ስጠባበቅ ነበር። ዛሬ ላይ ግን ትጋት ማህበር ገብቼ የመኖር ተስፋና ዓላማ እንዲኖረኝ አድርጎኛል። እግዚአብሔር ይመስገን እህቴ። ከዚህ በላይ የምስራች ምን አለና? በእውኑ ለእግዚአብሔር የሚሳነው ነገር አለን? ኦሪት ዘፍጥረት ምዕራፍ 18 ከቁጥር 14 ምን ይከፈለዋል ለእግዚአብሔር? ተመስገን ብቻ ነው። ማህደረቴ እንኳን ደስ አለሽ። ከዚህ ሁሉ ማዕት አውጥቶ ይሄን የመሰለ እንደ ፀሐይ ያበራ ተስፋ ያሳየሽ አምላካችን ስሙ የተመሰገነ ይሁን። ትጋት ማህበራችን ባለውለታችን ነው። የሁላችንንም ህይወት የቀየረ ነው። ያንቺ ነገር ከምንችለው በላይ አስጨንቆን ነበር። ተመስገን። ደስታሽን፣ ሰላምሽን ስላየሁ እጅግ በጣም ደስ ብሎኛል። እግዚአብሔር ይመስገን። እውነት ነው እህቴ። የኔ ህይወት ጨለማ ነበረ። ብዙ ጊዜ ለመሞት ናፍቅ ነበረ። ጽጌቴ የማለቅሰው ደስታ ነው። እግዚአብሔር ይመስገን ጠንካራ ሆኛለሁ። እውነት ግን ትጋት ማህበር ባልገባ እንኳን መልካም የሚያስብ አይምሮ ይቅርና ከወደኩበትም አልነሳም ነበር። በማህበረ ትጋት ገብቼ የግፈኛው አባታችንን የአባ ዮሐንስን ስብከት ወንጌል ስሰማ ስከታተል ሰባራው ልቤ ተጠገነልኝ። ጨለማው ህይወቴ እረስቼዋለሁ። አዲስ ህይወት ምዕራፍ ጀምሬያለሁ። እህቴ ሁላችሁንም ደስ ይበላችሁ። ደግሞ በይበልጥ ደስ የሚለው ንስሐ ገብቻለሁ። በቃ ካሁን በኋላ አልጸጸትም። እህቴ ጸግዬ በቃ ደውልልሻለሁ። አትጥፊ፣ ስራ ልገባ ነው። ቻው። ጌታ ሆይ አመሰግናለሁ። እንዳንተ ያለ ቸር ይቅር ባይ በዘመኔ አላየሁም። የፍጻሜን መንገድ ሁሉ ምራኝ። አሜን። ጀግናዬ ነህ። በቃ እንዲህ ነው ሰው ማለት። የማይበድል የለም። ነገር ግን ኃጢአቱን አውቆ ተጸጽቶ ንስሐ የሚገባ ሰው የታደለ ነው። እንዲህ ይላል የእግዚአብሔር ቃል።
በደሉን የሚሰውር ሰው መንገዱ አይቀናም፣ የሚናዘዝና ራሱን የሚዘልፍ ግን ይወደዳል ይላል መጽሐፈ ተግሳጽ ምዕራፍ 4 ከቁጥር 13። አየሽ እህቴ፣ አንዳንዶቻችን የሰራነው ኃጢአት ምንም ሳይመስለን አምላካችንን እናማርራለን፣ መጸጸትን ትተን እናጉረመርማለን። አንቺ ግን የእግዚአብሔር ምሕረት ነው የመረጥሽው እላችኋለሁ። እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ ስለሚገባ ስለ አንድ ኃጢአተኛ በሰማይ ፍጹም ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 7። እህቴ ማህደር፣ አየሽ እግዚአብሔር ምን ያክል የሰው ልጅ እንዳከበረው። አምላካችን ኃጢአትን ነው እንጂ ኃጢአተኛውን ሰው አይጠላም። ፍጻሜያችንን ያሳምርልን። አሜን። እህቴ በርቺ፣ ጠንክሪ። እሺ፣ ቻው። አቤቱ ጌታ ሆይ በሰላም ያሳደርከን፣ በሰላም አውለን፣ በቸር አውለን። አሜን። አይ ጊዜ ወይ 8ኛው ሺህ ምን አይነት ክፉ ጊዜ ነው። አሁን ይሄ ብሩክ ተብዬው ማህደርን ካስለቀሰ በኋላ እናትና አባቷን ያሳዘነው አልበቀው ብሎ አሁን ደግሞ ሌላ ክፋት መጸነሱ ማሰቡ እጅግ ያሳዝናል። ለማንኛውም አንድ ምክር ልምከረው። ማን ያውቃል፣ ለእግዚአብሔር የሚሳነው የለም። ወደ ልቦናው ይመልሰው ይሆናል። እስኪ ልደውልለት። ይጠራል። ማን የሚደውልልኝ? እስኪ ስልክ የለው በህልሜ ነው። አረ ምን ልበል? ልጩህ ወይስ ምን ልበል? ብሌን እኮ ናት የኔ ፍቅር። በቃ መነችልኝ። እሷም እንደ ማህደርን እኮ ታያት ትግደርደሪ ብዬ ነበር። እኔን አግኝተሽ እድለኛ ነሽ ከምር። የፈጣሪ ያለ የዛሬው ቀን ደስ ሲል። ለማንኛውም ላንሳላት። ሃሎ ሃሎ ብሌንዬ፣ እንዴት ነሽ? ሰላም ነው የኔ ተናፋቂ? ጨንቆኝ ነበር፣ እንቅልፍ ራሱ ተኝቼ አላውቅም። በሰላም ነው የጠፋሽው? ናፍቆቴ መልሽልኝ እስኪ። እግዚአብሔር ይመስገን ወንድሜ፣ እንዴት ነህ? ሰላም ነው? እየበረታህ ነው? ናፈኩህ በጣም አይደል? ወደው አይስቋሉ። ለማንኛውም ወንድሜ የእስከ ዛሬው ጥፋትህ ይበቃሃል። አስበዋል? ማህደርን ደምን ባስለቅሰህ አውጥተህ መንገድ ላይ ጥልሃታል። አባትና እናቷን አዋርዳቸዋል፣ አዝነውብሃል። የሴት ልጅ እንባ የትም አያደርስህም። ከጥፋት ላይ ጥፋት እግዚአብሔርን ስለምን አብዝተህ ትበድለዋለህ? አሁን ተመለስ እስኪ፣ ቆም ብለህ አስበው። የስቃይ ህይወት ነው እኮ የምትኖረው። ምክንያቱም ሰው እያለቀሰብህ ሰው እያዘነብህ ስለሆነ ተመለስ፣ ንስሐ ግባ። ኋላ መጠየቅህ አይቀርምና። ማለት እኔ ምን አደረኩ? ይሄን ሁሉ ውሸት ማን ነው አቀናብሮ የነገረሽ? የሰማሽው ሁሉ የጠላት ወሬ ነው። እኔ የማንንም ህይወት አመሰቃቀልሁም። እኔ ራሴን ችዬ የምኖር ሰው ነኝ። ማህደርም ብትሆን በራሷ ነው የሄደችው። እንደውም እኔ ነኝ ብዙ መስዋዕትነት እየከፈልኩላት። ስለዚህ እኔና አንቺን ለማጣላት ሆን ብሎ የተሰራ ሴራ ነው። ውዷ ሴቶቹ ንቂባቸው እሺ። አንቺ ያራዳ ልጅ አይደለሽ እንዴ ብሌንዬ? አትስሚያቸው እሺ። በእኔ በጣም ብዙ ሰው ስለሚቀናብኝ ወደ እኔ እንዳትቀርቢ ነው ይሄን ሁሉ ነገር የደረደሩልሽ። ለማንኛውም እድልሽን ተጠቀሚበት። ኦኬ? ይኸውልህ ወንድሜ፣ በራስህ አትመካ። አንድ ቀን ትወድቃለህ። የሚመካ በእግዚአብሔር ይመካ ይላል የእግዚአብሔር ቃል። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 30 ላይ። ወንድሜ፣ የሰው ልጅ እንደ ጥላ ያልፋል። ስለዚህ ሰው የተፈጠረበትን ዓላማ መዘንጋት የለበትም። ዝሙት፣ ስካሩ፣ ዘፈኑ አይጠቅምህም። ሁሉም ያልፋል። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣
ክርክር፣ ቅናት፣ ቁጣ፣ አድመኝነት ወዘተ እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 19 እስከ 21። ወንድሜ ደጋግሜ የምልህ ንስሐ ግባ። አንተ የምትለው ሁሉ ከሞት አያድንህም። እሺ ቆይ ግን አንቺ ምን እያለሽ ነው? እኔን ከእነዚህ ነገሮች አታነካኪኝ። አንድ ሰው በወጣትነትና በለጋ ዕድሜው ንስሐ ቢገባ ምን ዋጋ አለው? ተመልሶ ኃጢአት በደል ነው የሚሰራው። ስለዚህ እንደኔ አርፎ መቀመጥ ነው የሚሻለው። ከዘረዘርሽው ሁሉ እኔ የለሁበትም። ተግባባን? ከፈጣሪ ጋር አታነካኪኝ እሺ? ለማንኛውም ስለ ፍቅራችን እናወራለን ብዬ እንጂ ሌላ ነገር የምታወሪ ከሆነ ውጭልኝ ከስልኬ። ቻው። ግን እኮ እውነቷን ነው። እኔ ያላደረኩት ክፉ ስራ በምድር ላይ ምን አለ? ጥፋቴን ላለማመን ነው እንደዚህ ያልኳብልኝን። ግን ይሄን ሁሉ ተንኮሌን ክፋቴን ማን ነገራት? ቁሜም መቃየት ነው፣ ተኝቼም መቃየት ነው። አንዴ ከሳቱ አንዴ ከገደሉ ምን የማገባበት ነገር አለኝ? በቁሜ እኮ ተበልቼ ላቅ ነው። ምን ላድርግ? ምን ልሆን? እኔ እንጃ ምን እንደማደርግ አላውቅም። አይ ወንድሜ በጣም ተሳስተሃል። አምላካችን ይቅር ባይ ሁሉን ቻይ አምላክ ነው። ንስሐ ደግሞ የሚደጋገም እንጂ በአንድ ጊዜ የሚቆም አይደለም። ስለዚህ በዚህ በማይረባ ምክንያት ራስህን አታታለን። ጻድቅ ሰው 7 ጊዜ ይወድቃል ይነሳልማል ይላል ቅዱስ ሰለሞን በመጽሐፈ ምሳሌ ምዕራፍ 24 ከቁጥር 16 ላይ። የኛ መጽሐፍ ቅዱስ ሁሉንም በሚዛን ነው ያስቀመጠልን። ወንድሜ ልምከርህ፣ ወደ እግዚአብሔር ተመለስ። የእስከዛሬው ይበቃሃል። ለማንኛውም በርታ። ቻው። እሺ ውድና ክቡራን አድማጮቻችን እንደምን ቆያችሁን? እነሆ ስትከታተሉት የቆያችሁት መንፈሳዊ የድራማ መርሃ ግብራችን ርዕስ ወይ ስምንተኛው ሺህ ክፍል 43 እዚህ ላይ ተጠናቀቀ። ውድ ጊዜና ሰዓታችሁን መስዋዕት አድርጋችሁ በጥሞና ስላዳመጣችሁን ከልብ እናመሰግናለን። ሀሳብ አስተያየታችሁ በዕለት ሐሙስ አይለየን እያልን ቀጣዩን ክፍል በቀጣይ ሳምንት ይዘን እስከምንገናኝ እስከ ሳምንት ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን። የሰው ስራ